በዛሬው ዕለት በአዲስ አበባ ውስጥ ምንም እንከንና ችግር የሌለባቸው ነገር ግን ብር ተፈልጎ ታላቅ ዋጋ ማስተካከያና ቅናሽ የታየባቸው የሚሸጡ ቤትና ቦታዎችን ይዤላችሁ መጥቻለሁ። ግራውንድ ፕላስ 150 ካሬ ሜትር በላፍቶ በ20 ሚሊዮን 500 ሺህ ብር፣ 350 ካሬ ሜትር ከ20 ሚሊዮን ወደ 15 ሚሊዮን ብር የወረደ ምርጥ ቦታ በቃሊቲ። በተጨማሪም ግራውንድ ፕላስ 2 በ11 ሚሊዮን ብር ፊኒሽንግ የቀረው በአዲስ አበባ ውስጥ፣ እንዲሁም ዘመናዊ ቪላ በአስቸኳይ በለቡ እንዲሁም በሰሚት በ23 ሚሊዮን በ13 ሚሊዮን 250 እና 105 ካሬ ሜትር በወሰንም ዘመናዊ ቤት ለሽያጭ ይቀርባል። እያንዳንዳቸውን ዛሬ የትና ምን አይነት ቤቶችን የሚለው ሙሉ መረጃ ይዤላችሁ መጥቻለሁ። ወሳኝ ገዥ ከሆናችሁ እነዚህ መረጃዎች እንዳያመልጧችሁ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ሙሉ መረጃውን አድምጡት። አብራችሁን ቆዩ። ሰላም ጤና ይስጥልን። እንደምን ዋላችሁ፣ እንደምን አደራችሁ ውድ ኢትዮጵያውያን በውጭም በሀገር ውስጥ የምትኖሩ። ዛሬ በአዲስ አበባ ውስጥ እጅግ በጣም ቆንጆ ራሴ ያየዋቸውን ከሻጮችም የተረከቧቸውን ምርጥ የቤት መረጃዎችን ይዤላችሁ መጥቻለሁ። በትክክል ገዥ ከሆናችሁ በጣም ቆንጆ ለትርፍም መሆን የሚችሉ የቤት አይነቶች ናቸው። እንግዲህ እያንዳንዳቸው መረጃዎች በጥሞና ተከታተሉኝ። እያንዳንዳቸውን በጥሞና ከሰማችሁ በኋላ የወደዳችሁትን ቤት ቀጥታ እየመጣችሁ ማየት ትችላላችሁ። ዛሬ በቀዳሚነት ያመጣውላችሁ ቆንጆ ተደርጎ ተሰርቷል። ፊኒሺንጉ አላለቀም። እናንተ እንደ ምርጫችሁ እንግዲህ በተለያዩ የፊኒሽንግ እቃዎች አይነት እንደየዋጋቸው መጨረስ ትችላላችሁ። ይህን ቤት ዋጋው ቆንጆ ስለሆነ ከአቅማችሁ ጋር አብሮ የሚሄድ ካላችሁ በውጭም በሀገር ውስጥ ያላችሁ ምናልባት ገዝታችሁ ቀጥታ ስም መዞር የሚችል ነው። ዲጂታል ካርታ ነው። እንዲሁም በማህበር ደረጃ የተሰጠ ሲሆን ግራውንድ ፕላስ 2 ተደርጎ የተሰራ 94 ካሬ ሜትር የተሟላ ዲጂታል ካርታ ፋይሉ ጥንቅቅ ብሎ ለሽያጭ ብቁ የሆነ ነው። ስለዚህ ይህን ቤት እንግዲህ የሲሚንቶ ስራው የልስን ስራ ማለት ነው ጥንቅቅ ብሎ አልቋል። ቀጥታ የጂፕሰም ቦርድ ቻክ እና የፊኒሽንግ ስራዎች ይቀራሉ። ዋጋው 11 ሚሊዮን ብር የመጨረሻው ነው። ጥሪ ካላችሁ 12 ሚሊዮን ብር ነው። ታዲያ ይህን ቤት እንግዲህ በ11 ሚሊዮን ብር ብትገዙት ያዋጣችኋል ባይነኝ። ምክንያቱም ግራውንድ ፕላስ 2 ቆንጆ ተደርገው ያለቁ ከ15 ሚሊዮን ብር ጀምሮ ይገኛሉ። ስለዚህ እናንተ ደግሞ በምትፈልጉት ሁኔታ ብትሰሩት ለራሳችሁ መኖሪያ ስለሆነ የራሳችሁ የፊኒሽንግ እቃ ብትጨርሱት እጅግ በጣም ቆንጆ ነው ብዬ ነው የማስበው። ይህን ቤት እንግዲህ የምታገኙት በአዲስ አበባ ውስጥ በአቃቂ ቃሊቲ ክፍለ ከተማ ዓለም ባንክ አካባቢ የሚገኝ ቆንጆ አካባቢ ነው። ስለዚህ ነገ ዛሬ ሳትውሉ መታችሁ በርካቶች እያዩት ነው፣ ብትገዙት ይጠቅማችኋል፣ ይሆናችኋል ባይ ነኝ። ከዛ በመቀጠል ወደ ሁለተኛው መረጃችን እናመራለን። እንግዲህ ሁለተኛው የዛሬው መረጃ እዛው ቃሊቲ አካባቢ የሚገኝ 5 ሚሊዮን ብር ቅናሽ የተደረገበት ቦታ ነው። በልማት ተነሽ የተሰጠ ራሴ ሁሉን ነገር ተከታትዬ ሰርቪሱን አጥሩ ሁሉ ነገር ራሴ የሰራሁት ነው። ስለዚህ ይህን ቤት ከፈለጋችሁ ከኔ ጋር መጨረስ ትችላላችሁ። ከዛ ውጭ ግን ቀጥታ ሻጩም ሀገር ውስጥ አለ። ምናልባት ትክክለኛ ወሳኝ ገዥ ከሆናችሁ 20 ሚሊዮን ብር ካሁን በፊት የመጨረሻ ዋጋው ነበረ። አሁን ግን 15 ሚሊዮን ብር ለሽያጭ ቀርቧል። ታላቅ ቅናሽ የተደረገበት ነው። ብር በአስቸኳይ ስለተፈለገ ከአስፓልትም 4ኛ ቤት ላይ የሚገኝ ቃሊቲ ኪዳነ ምሕረት በቅርብ ርቀት የሚገኝ ነው። አቀማመጡ የጠዋት ፀሐይ 350 ካሬ ሜትር ስፋት ያለው ከፈለጋችሁ ለሁለት አሊያም ለአንድ ሰው መሆን ይችላል። እንግዲህ ቦታው ላይ ግንባታ ፍቃድ ወደ ላይ ከፍታው 4 መገንባት እንዲችል ታስቦ ጠጠርም አሸዋም ሲሚንቶ ሁሉም ነገር ገቢ ተደርጓል። ስለዚህ አፓርትመንት መገንባት የምትፈልጉ ለራሳችሁ ወይም ለግል መኖሪያ ቤት የምትፈልጉ ካላችሁ አካባቢው ላይ ያሉት አብዛኛው ማለት ይቻላል በግራውንድ ፕላስ 2 እና ከዛም በላይ የሚገኙ መኖሪያ ቤቶች ናቸው። ስለዚህ ይህን ቤት ወይም ቦታ የምትፈልጉ ካላችሁ ዲጂታል ካርታ ነው። በፋይል ጉዳይ ችግር የለም። ከዛ ውጭ ግን ስም ማዞሪያ ሰርቪስ አለው። ግንባጥር ነው። ብረት በር፣ ሁሉም ነገር የተሟላለ ጥንቅቅ ብሎ የቀረበ ነው። ይህንንም አትራፊዎችም ተጠቃሚዎችም ይጠቅማቸዋል ብትገዙ። ምናልባት ከዛ በታችም ዋጋ ገዥ ናችሁ ከመጣችሁ የምናወራ ነው የሚሆነው። እንግዲህ 15 ሚሊዮን ብር ተብሏል። መታችሁ ማውራትን መደራደር ይቻላል። ሌላኛውና ዛሬ ለሶስተኛ መረጃ ያመጣውላችሁ እንግዲህ ከምታዩት ከቪዲዮ ሁለተኛው ቤት ይህ ቪላ ቤት ነው። ይህን ቪላ ቤት እንግዲህ ካሁን በፊትም አቅርቤላችሁ ነበረ። ምናልባት በርካቶች መረጃው የደረሳችኋል መሰለኝ። ነገር ግን በባንክም በካሽም የምትገዙ ሰዎች ይሆናችኋል። ምክንያቱም ዲጂታል ካርታ ነው፣ ነባር ፋይል ነው። ወዲያውኑ ቀጥታ ማለት ይቻላል ስም ማዞር እንዲሁም ውልና ማስረጃ መዋል የሚያስችል የተሟላ ፋይል ነው የያዘው። የካርታ ስፋቱ 250 ካሬ ሜትር ስፋት ያለው ነው።
በይዞታ ከዛም በላይ ነው። ይህን ቤት የምታገኙት በወሰን አካባቢ ነው። አካባቢው ለመኖሪያነት እጅግ በጣም ተመራጭ፣ አቀማመጡ ወደ ምስራቅ ዘወር ያለ እንዲሁም ዋና ቤቱ ቪላ ሲሆን ሰርቪሱ ደግሞ ግራውንድ ፕላስ ዋን ተደርጎ የተሰራ ነው። ስለዚህ ይህን ቤት ለራሳችሁ መኖሪያነት የምትፈልጉ አሊያም ገዝታችሁ ማከራየት የምትፈልጉ ካላችሁ በጣም ቆንጆ ቤት ነው። ምናልባት ቤቱን ብታዩት በእርግጠኝነት ትወዱታላችሁ። ቤቱ የሚገኝበት መንገዱ ፊት ለፊት ሰፋ ያለ ነው። መኪና ለማስወጣት ለማስገባት እጅግ በጣም ቆንጆ አሰራር ነው የተጠቀመው። ከዛ ውጭ እንግዲህ ግቢው 2 መኪኖችን በነፃነት በጥሩ ሁኔታ ያስቆማል። ዋና ቤቱ ደግሞ 3 መኝታ ቤቶች አሉ። 3 መኝታ ቤቶች ቁም ሳጥን ያላቸው፣ የልጆች የጋራ ሻወር ቤት፣ ትልቁ መኝታ ቤት የራሱ የሆነ የውስጥ ሻወር ቤት ያለው፣ ኦፕን ኪችንም ሳሎኑ ትልቁ ቤት ላይ ያለው ማለት ነው ተገጥሞለታል። ከዛ ውጭ የቤቱ ከፍታ እንዲሁም አሁን ሻጩ ስለሚኖርበት እጅግ በጣም በጥሩ ይዞታ ላይ የሚገኝ ምንም አይነት ወጪን የማይጠይቃችሁ ቤት ነው። ሰርቪሱ ላይ ደግሞ ግራውንድ ላይ 2 ክፍልና 1 ትራዲሽናል ኪችን ካቢኔት የተገጠመ እንዲሁም አንደኛ ፎቅ 3 ሰርቪሶችና ሻወር፣ ሽንት ቤት የተዘጋጀለት በአጠቃላይ እንግዲህ ይህን ቤት ወደ 7-8 መኝታ ቤት ማድረግ ይቻላል ማለት ነው። ይህን ቪላ ቤት የምትፈልጉ ካላችሁ እንግዲህ ጥሪው 33 ሚሊዮን ብር ነው። እስከ 32-30 ሊሆን ይችላል፣ አይታወቅም። እናንተ ገዥ ናችሁ የምትመጡ ኢትዮጵያውያን ካላችሁ እንግዲህ ይህን ቤት መታችሁ። አካባቢው ላይም ሌሎች በርካታ ቤቶች አሉ። ነገር ግን አቀማመጡን ከዋና መንገድ ያለውን ቅርበትና ርቀት የተሰራበትን የፊኒሽንግ ማቴሪያልን የቤቱን ለመኖሪያነት ታስቦ የተገነባ መሆኑንም በጥንቃቄ በማየት ፋይላቸውም ዲጂታል መሆናቸውን እያረጋገጣችሁና እያያችሁ እየመረጣችሁ መግዛት ትችላላችሁ ማለት ነው። ሌሎችም በርካታ ቤቶች እዚህ አካባቢ ያሉ፣ ቀድማችሁ መጣችሁ ማየት ትችላላችሁ ማለት ነው። ሌላኛው የቤት መረጃችንም ዘመናዊ ቤት በጥሩ ዋጋ መግዛት እንፈልጋለን ካላችሁ እንግዲህ ኢትዮጵያውያን በአዲስ አበባ ውስጥ የምትገኙ በውጭም ያላችሁ ይህ ቤት አያምልጣችሁ። ምክንያቱም የቀረበበት ዋጋ እጅግ በጣም ቆንጆ ነው። 250 ካሬ ሜትር ዘመናዊ እጅግ በጣም ቆንጆ ቪላ ቤት ነው። ይህን ቪላ ቤት እንግዲህ መታችሁ እዩት፣ ትወዱታላችሁ በእርግጠኝነት። አካባቢው የቀረበበት ዋጋ የቤቱ አሰራር ለየት ምርጥ ቤት 250 ካሬ ሜትር የካርታ ስፋቱ ሲሆን ግቢው ምርጥ ተደርጎ ተሰርቷል። ለመኪና ማቆሚያም በቂ ነው። 2 መኪኖችን ማቆሚ። ከዛ ውጭ ዋና ቤቱ ከፍ ብሎ የተሰራ እንዲፈሳሽ ምናምን የሚያሰጋ ነገር የለም። ከዛ ውጭ ቤቱ ለሽያጭ ሳይሆን ለመኖሪያነት ታስቦ የተሰራ ነው። ነገር ግን ለሌላ ጉዳይ ብር ተፈልጎ ለገበያ ቀርቦ ነው የሚገኘው። ይህን ተጠቀሙ። ዋጋው ምክንያቱም እርካሽ 24 ሚሊዮን ብር ተብሎ 23 ሚሊዮን ብር የመጨረሻ ተብሏል። ነገር እንደየክፍያችሁና እንደምትገዙት እንደናንተ ፍጥነትም ይወሰናል። እዛ በታችም ድርድር ሊኖራችሁ ይችላል ማለት። ዋና ቤቱ ላይ እንግዲህ ቆንጆ ቆንጆ 3 መኝታ ቤቶች ቁም ሳጥን ያላቸው በጣም በጥሩ ሁኔታ የተፈጥሮ ብርሃን አየር እንዲያገኙት ሰፋ ሰፋ ብሎ የተሰሩ እንዲሁም 2 ቆንጆ ቆንጆ ሰርቪሶችና ትራዲሽናል ኪች በሚገባ ሰፋ ተደርጎ ካቢኔት ተገጥሞለት ይገኛል። በአጠቃላይ እንግዲህ የቤት ሻወር ቤት እያንዳንዱ የሚያስፈልጉ ነገሮች ሁሉ የተስተካከሉ ቆንጆ ቤት የምትፈልጉ ካላችሁ አሁን በአዲስ አበባ ውስጥ በዚህ ዋጋ ቪላ ቤትን ማግኘት እጅግ በጣም ከባድ ነው። ምክንያቱም 250 ካሬ ሜትር ካርታ ስፋት ያለ ይህን ቤት እንግዲህ ስትገዙ እናንተም የሚቻላችሁን ያክል ምናልባት ዋጋው የቀነሰ ይመስላል ልትሉ ትችላላችሁ። ዋጋ የቀነሰበት ምክንያቱ ምንድን ነው? ምናልባት ብር ስለተፈለገ እንጂ ሌላ ችግር እንዳይመስላል። እናንተ ከማንም ግዙት፣ ከማንም ሳታጣሩ እንዳት ዋጋው ግን ቆንጆ ነው። ቤት ፈላጊ ከሆናችሁ እንዳያመልጣችሁ። በመጨረሻም እንግዲህ ውድ አድማጭ ተመልካቾቻችን ቤት የምትፈልጉ ኢትዮጵያውያን በአዲስ አበባ ውስጥ በየትኛውም አካባቢ የተለያዩ የቤት አይነቶችን እያቀረብኩ ለእናንተ ስትመጡም እያሳይ ለምትከፍሉም እያገናኘው እየገዛችሁ የቤት ባለቤት እየሆናችሁ እንደሆነ ይታወቃል። በርካቶቻችሁ የማይሸጡ ወይም የተሸጡ የሚመስላችሁ ካላችሁ ስህተት ነው። ዋቴ አይደለም። በትክክል ስልካችን የምናስቀምጥ ገጁ ናችሁ ስትመጡ ልናሳያችሁ ነው። ታዲያ የማይታመን እጅግ በጣም ታላቅ ዋጋ ቅናሽ የታየባቸው ሰሞኑን የተለያዩ ቤቶችም በዚህ በበዓል ሰሞን እየቀረቡ ነው ያሉት። ለምሳሌ ዛሬ እዚህ መረጃ ላይ ነገር ግን ትክክለኛ ገዥ ከሆናችሁ መታችሁ መጎብኘት ገብታችሁ ማየት ትችላላችሁ። ማለት 150 ካሬ ሜትር ስፋት ያለው ግራውንድ ፕላስ ዋን ተደርጎ የተሰራ በካሽ ብቻ በአስቸኳይ የሚሸጥ በንፋስ ስልክ ላፍቶ ክፍለ ከተማ ላፍቶ ወይም ለቡ መብራት አካባቢ የሚገኝ ነው። አሁን ተከራይቶ ያለ እየተኖርበት ያለ ቤት ነው። በ20 ሚሊዮን 500
የመጨረሻ ዋጋው ተብሎ ለሽያጭ ቀርቧል። አይታወቅም። መታችሁ እንግዲህ እድለኛ ከሆናችሁ ድርድ ነው። ይህን ቤት እንግዲህ 25 ሚሊዮን ብር ተብሎ ካሁን በፊት ለሽያጭ ቀርቦ ነበር ማለት ነው። ስለዚህ ታላቅ ቅናሽ ተደርጎ አያምልጣችሁ፣ የድሉም ተጠቃሚው ነው። ምርጥ የመኖሪያ መንደር ላይ የሚገኝ ቤት ነው። እንግዲህ ይህን ከነገርኳችሁ ለቡ ላይም ምናልባት በትናንትናው ዕለት በአስቸኳይ ብር ተፈልጎ ለገበያ ወጥ 105 ካሬ ሜትር ዘመናዊ ቤት ነው። እንግዲህ ቆይት ያለ ሆኖ ነገር ግን የታደሰ ዘመናዊ በ13 ሚሊዮን ብር ባለ 3 መኝታ ቤት ቪላ ቤት 105 ካሬ ሜትር ለቡ ሙዚቃ ቤት አካባቢ ለሽያጭ ቀርቦ ነው የሚገኘው። ስለዚህ ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ እያንዳንዳቸውን የምትፈልጉትን አካባቢም እየመረጣችሁ እየመጣችሁ ማየትና መጎብኘት እንዲሁም ከሻጮች ጋር እየተገናኛችሁ ፋይላቸውን እያጣራችሁ በጥሩ ዋጋ እየተደራደራችሁ መግዛት ትችላላችሁ። መረጃን በዚህ ጨርሻለሁ። አብራችሁ ተቆያችሁ ከልብ አመሰግናለሁ። መልካም ጊዜ